ሙስሊሞች በየሳምንቱ ሰኞና ሐሙስ ሲጾሙ ትመለከታላችሁ። ነገር ግን እነዚህ ቀናት ለምን እንደተመረጡ አስተውላችሁ ታውቃላችሁ? ከጀርባ ያለው ትልቅ ሚስጥርና በረከት ምንድን ነው? ዛሬ በዝርዝር እንመለከታለን። እነዚህ ቀናት የተመረጡት በሁለት ዋና ዋና ምክንያቶች እንደሆነ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብሏል። የሰዎች ሥራ በየሳምንቱ ሁል ጊዜ ሰኞና ሐሙስ ወደ አላህ ይቀርባሉ። ሥራዬ ለፈጣሪ ሲቀርብ ጾመኛ ሆኜ መገኘትን እወዳለሁ። ቱርሚዚ እየዘገቡት። ነቢዩ ስለ ሰኞ ጾም ሲጠየቁ እርሱ የተወለድኩበትና ቁርአን መውረድ የጀመረበት ቀን ነው ብለዋል። ይህ ቀን ለአንድ ሙስሊም ታላቅ የምስጋና ቀን ነው። ይህንን እንዳትረሱ። የኢማን ጥንካሬ። በሳምንት 2 ቀን መጾም አንድ አማኝ ከረመዳን ውጪ ከፈጣሪው ጋር ባለው ግንኙነት እንዲጠነክር ያደርገዋል። ነፍስን መግራት። ሆዳችንን ለጥቂት ሰዓታት በማራብ ትዕግሥትና ራስን መቆጣጠርን እንለማመዳለን። ሳይንሳዊና ጤናዊ ጥቅሞች። አሁን ባለው ሳይንስ ኢንተርሚቴንት ፋስቲንግ ወይም ደግሞ የተቆራረጠ ጾም በጣም ተወዳጅ ነው። በጾም ወቅት የሰውነት ሴሎች ራሳቸውን ያድሳሉ። በሳምንት 2 ቀን መጾም የሰውነትን ሜታቦሊዝም ያስተካክላል። ጾም ትኩረትንና የአእምሮ ሥራን እንደሚያሻሽል ሳይንስ ይናገራል። ስለዚህ ሰኞና ሐሙስ መጾም የነቢያችንን ሱና መከተል ብቻ ሳይሆን መንፈሳዊ እርካታና አካላዊ ጤናን የምናገኝበት ትልቅ ዕድል ነው። እናንተስ መጾም የጀመራችሁባችሁ የራሳችሁ ልምዶች ካላችሁ በኮሜንት ላይ እስቲ አጋሩኝ። ቪዲዮውን ከወደዳችሁት ላይክና ሼር በማድረግ ለሌሎች በሰፊው እንዲዳረስ አድርጉልኝ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።